ውድ የፀጉር ምርት አምራች ድርጅቶች ይህን እንድታውቁ አይፈልጉም። ብዙ ሰው የፀጉር ስራ እንዴ ከሞተ አይመለስም ብሎ ያስባል። ይሁን እንጂ ይህ አንድ ቅመም የደም ፍሰትን በማነቃቃት የረገፈ ፀጉር የመመለስ ከፍተኛ አቅም አለው። ብዙዎች የማይታመን ለውጥ ያገኙበትን ይህ ዘዴ ለእናንተ ላካፍላችሁ ነው። አሁን ይህንን ቅመም እንዴት እንደምትጠቀሙበትና ለምን በሳምንት 2 ጊዜ ብቻ መጠቀም እንዳለባችሁ አሳያችኋለሁ። ውጤቱ በራሳችሁ ፀጉር ላይ ታዩታላችሁ። በመስታወት ፊት ቁመሽ ፀጉርሽን ስታበጥሪ ማበጠሪያው ላይ የሚቀረውን የፀጉር ክምችት አይተሽ ደንግጠሽ ታውቂያለሽ? ወይንም ግንባርሽ አካባቢ ያለውን ፀጉር ከቀን ወደ ቀን እየሸሸ የራስ ቅልሽ በግልጽ እየታየ ሲመጣ በቃ ፀጉሬ ሞተ፣ ዳግመኛ ሊያድግ አይችልም ብለሽ ተስፋ ቆርጠሽ ይሆናል። ለዘመናት ያጠራቀምሽውን ገንዘብ በማውጣት የተለያዩ ውድ የፀጉር ማሳደጊያ ቅባቶችን፣ ሻምፖዎችንና ክሊኒኮች የሚሰጧቸውን ትሪትመንቶች ሞክረሽ ምንም ለውጥ ሳታገኚ ቀርተሽ ሊሆን ይችላል። ዛሬ ግን አንድ እጅግ ውጤታማና የብዙዎችን ሕይወት የቀየረ ሚስጥር ልነግርሽ መጥቻለሁ። ፀጉርሽ አልሞተም። አዎ በትክክል ሰምተሻል። ነገር ግን ጥልቅ በሆነ እንቅልፍ ውስጥ ወይንም በኮማ ውስጥ ናቸው ያሉት። ዛሬ የማካፍልሽ ሚስጥር ጓዳችን ውስጥ የሚገኝ አንድ ተራ የሚመስል ነገር ግን እነዚህ የተኙ የፀጉር ስሮችን በጥፊ ቀስቅሶ የቆመውን የፀጉር እድገት በአዲስ ፍጥነት የሚያስጀምር ማንም የማይነግርሽ አንድ ተራ የሚመስል ግን እጅግ አስማታዊ የሆነ የኩሽና ቅመም ነው። ይህ ዘዴ ብዙ ገንዘብ ከምታዋጭበት የኬሚካል ትሪትመንቶች በላይ በመጠቀም አስገራሚ ለውጥ የምታይበት ነው። ይህ ቪዲዮ ሳታቋርጭ እስከ መጨረሻው ተከታተይ። ምክንያቱም ማለ ይህን ቅመም ስትጠቀሚ ልትሰሪው የምትችይውንና ፀጉርሽን ጭራሽ ሊያረግፈው የሚችሉ ትልቅ ስህተቶችን አሳይሻለሁ። ወደ ዋናው ሚስጥር ከመግባታችን በፊት መጀመሪያ ፀጉርሽ ለምን እንደማያድግና ለምን በድንገት እድገቱን አቁሞ እንደሚረግፍ ማወቅ አለብሽ። ችግሩን ሳታውቂ መፍትሄ መፈለግ በጨለማ ውስጥ እንደመጓዝ ነው። ፀጉራችን በሶስት ዑደቶች ውስጥ ያልፋል። የመጀመሪያው አናጀን የሚባል የእድገት ጊዜ ሲሆን፣ ሁለተኛው ካታጀን የሽግግር ጊዜ ነው። ሶስተኛው ደግሞ ቴሎጀን የሚባለው የእረፍት ወይንም የመርገፍ ጊዜ ነው። ችግሩ የሚፈጠረው የራስ ቆዳሽ ላይ ጥቃቅን የሆኑ ማይክሮ ኢንፍላሜሽን ወይም በአይን የማይታዩ የቆዳ መቆጣት ሲፈጠሩ ነው። በዚህ ጊዜ ወደ ፀጉር ስር የሚሄደው የደም ቧንቧ ይኮማተራል። የደም ቧንቧ ሲጠብ ፀጉርሽ የሚያስፈልገውን ምግብና ኦክስጅን ማግኘት ያቆማል። ምግብ ያጣው የፀጉር ስር ደግሞ ራሱን ለማዳን ሲል እድገቱን አቁሞ ወደ ቴሎጀን የእረፍት ምዕራፍ ውስጥ ይገባል። ለወራት አንዳንዴም ለዓመታት እነዚህ የፀጉር ስሮች ምንም አይነት ፀጉር ሳያመርቱ በቆዳሽ ስር ተደብቀው ይቆያሉ። አንቺ ደግሞ ቦታው ሲሰፋና ቆዳሽ ሲታይ ፀጉር ሞቷል ብለሽ ታስቢያለሽ። ነገር ግን እነዚህ ስሮች የሚፈልጉት አንድ ነገር ብቻ ነው። እሱም የተዘጋውን የደም ቧንቧ ከፍቶ በኦክስጅንና በንጥረ ነገር የተሞላ ደም ወደ እነሱ የሚያደርስ ቀስቃሽ ኃይል ነው የሚፈልጉት። ያንን ቀስቃሽ ኃይል የምናገኘው ደግሞ በጓዳችን ውስጥ ሁልጊዜ ከምናየው ነገር ግን ለፀጉር እድገት ያለውን ተአምራዊ ኃይል ችላ ካልነው አንድ ቅመም ውስጥ ነው። ነገር ግን ይሄ ቅመም ዝም ብሎ በፈለጉት ሰዓት መጠቀም አይቻልም። ይህ ቅመም ፀጉርሽ ላይ 100% ውጤት የሚያመጣው አንድ ወርቃማ ሰዓት ላይ ነው። ከዛ ሰዓቶች ከተጠቀምሽው ውጤቱ በግማሽ ነው የሚቀንሰው። ይሄ ወርቃማ ሰዓት መቼ እንደሆነ አጠቃቀሙን ሳሳይሽ እነግርሻለሁ። ይህ ቅመም ቅርንፉድ ይባላል። ቆይ አሁን ቅርንፉድን አውቀዋለሁ ብለሽ ቪዲዮውን ልታቆሚው ትችያለሽ። ግን ቲክቶክ እና ዩቲዩብ ላይ ያየሻቸው አብዛኛው የቅርንፉድ አጠቃቀም ፍጹም ስህተትና ፀጉርን የሚያረግፉ ናቸው። እኔ የማሳይሽ ትክክለኛውን ሳይንሳዊ መንገድ ነው። ብዙዎቻችን ቅርንፉድን የምናውቀው ለሻይ ማጣፈጫነት ወይንም ለጥርስ ህመም ማስታገሻነት ብቻ ነው። ነገር ግን በሳይንሱ ዓለም ቅርንፉድ የፀጉር ስርን ከሞት በማንሳት ተወዳዳሪ የሌለው ጀግና ነው። ታዲያ ቅርንፉድ ለምን ይህን ያህል ኃይለኛ ሆነ? ሚስጥሩ ያለው ቅርንፉድ በውስጡ በያዘው ኢጂኖል በተባለ እጅግ ንቁ የሆነ ባዮኬሚካል ንጥረ ነገር ላይ ነው። ይህ ኢጂኖል የተባለ ንጥረ ነገር ቆዳሽ ላይ ሲያርፍ ጠባብ የሆኑትን የደም ቧንቧዎች በቅጽበት እንዲሰፉ ያደርጋል። ቧንቧዎች ሲሰፉ ለረጅም ጊዜ ምግብ አጥተው ተርበው የነበሩት የፀጉር ስሮች በድንገት የደም ፍሰት ያገኛሉ። ነገር ግን አንድ የሚያሳዝን እውነት ልንገርሽ፣ ይህንን በትክክል አዘጋጅተሽ እንኳን አሁን መታጠቢያ ቤትሽ ውስጥ ያለው ሻምፖ አንድ ንጥረ ነገር ካለው የቅርንፉድ ኃይል ሙሉ በሙሉ ያመክነዋል። ይህ ፀጉርሽ እንዳያድግ የሚከለክለው የሻምፖ አይነት ምን እንደሆነ ትንሽ ቆይቼ እነግርሻለሁ። ሌላው ደግሞ ኢጂኖል ፀጉርን የሚነቅለውንና የፀጉር ስርን የሚያዳክመውን ዲኤችቲ የተባለ ሆርሞን የመዋጋት ከፍተኛ አቅም አለው። ይህ ፀጉር አርጋፊ ሆርሞን ብዙ ጊዜ የሚነሳው በጭንቀትና በኮርቲዞል ሆርሞን መብዛት ነው። ጭንቀት ፀጉርሽን ብቻ አይደለም የሚያረግፈው፣ እጅና እግርሽን ቀጭን ሆኖ ሆድሽ ላይ ብቻ ቦርጭ እንዲወጣብሽ የሚያደርገው ይሄው የጭንቀት ሆርሞን ነው። ይህ ችግር ካለብሽ ይህንን የቀጭን ሰው ቦርጭ እንዴት በቀላሉ ማጥፋት እንደሚቻል በዚህ ቪዲዮ አሳይቻለሁ። ቻናሌ ላይ ገብተሽ ማየት ትችያለሽ። ነገር ግን እዚህ ጋር በጥንቃቄ ልትሰሚኝ የሚገባ አንድ ትልቅ እውነት አለ። ይህ ቪዲዮ አይተሽ አሁን ተነስተሽ ቅርንፉድ በውሃ አፍልተሽ ፀጉርሽ ላይ ብትቀቢው ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ብዙ ሴቶች የቅርንፉድ ጥቅም ሰምተው ይሞክሩትና
ጸጉሬን አደረቀው፣ አሳከከኝ፣ ጭራሽ አመሰቃቀለው ሲሉ ይደመጣሉ። ለምን መሰለሽ? ምክንያቱም የሚጠቀሙበት መንገድ ሙሉ በሙሉ ስህተት ስለሆነ ነው። ቅርንፉድ ኃይለኛ ቅመም ነው። በትክክለኛው መንገድ ካልተዘጋጀና ካልተቀላቀለ የጸጉርሽን የተፈጥሮ ዘይት ገፎ በማውጣት ጸጉርሽን እንደ ገለባ ሊያደርገው ይችላል። ስለዚህ ውጤታማ የሆነ የቅርንፉድ ውሃ ስታዘጋጅ ልትሰራቸው የማይገቡ 3 አደገኛ ስህተቶችን አሳይሻለሁ። የመጀመሪያው ስህተት ቅርንፉድን ቀጥታ እሳት ላይ መጣድና ማፍላት። ይህ ትልቁና የብዙዎቻችን ስህተት ነው። ቅርንፉድን እሳት ላይ አድርገሽ ስታንተከትኪው ቅድም የነገርኩሽን ያንን የጸጉር ስር ቀስቃሽ የሆነውን ኢጂኖል ንጥረ ነገር በእንፋሎት መልክ አተነንሽው፣ አጠፋሹ ማለት ነው። የፈላ ውሃ ውስጥ የተቀላቀለ ቅርንፉድ ምንም አይነት የሕክምና ዋጋ የሌለው ቀለሙ ያማረ ዝም ብሎ ውሃ ብቻ ነው የሚሆነው። ሁለተኛው ስህተት በየቀኑ መጠቀም። አንዳንድ ሴቶች ቶሎ ጸጉራቸው እንዲያድግላቸው በመጓጓት የቅርንፉድ ውሃ በየቀኑ ጸጉራቸው ላይ ይጠቀማሉ። ቅርንፉድ በባህሪው የራስ ቅልን የማድረቅና የማጥበቅ ኃይል አለው። በየቀኑ ስትጠቀሚበት ቆዳሽ ይደርቃል፣ ፎረፎር ይፈጥራል፣ እንዲሁም ጸጉር ጫፍ መሰባበር ይጀምራል። ለዚህ ነው በሳምንት 2 ጊዜ ብቻ ተጠቀሙት የምልሽ። ሶስተኛው ስህተት እርጥበት ሰጪ ወይንም በእንግሊዝኛው ሞይስቸራይዘር አለመጠቀም ነው። የቅርንፉድ ውሃ ስራው የጸጉር ስርን መቀስቀስ እንጂ ጸጉርን ማለስለስ አይደለም። ስለዚህ ይህንን ውሃ ከተጠቀምሽ በኋላ ጸጉርሽ በትክክለኛው የኤልኦሲ ዘዴ ካላረጠብሽው ጸጉርሽ መበጣጠሱ አይቀርም። ይህ እርጥበት የመቆለፍ ሚስጥር ኤልኦሲ ዘዴ በዚህ ቪዲዮ አሳይቻለሁ። ቻናሌ ላይ ገብተሽ ማየት ትችያለሽ። አሁን እነዚህን ስህተቶች ካወቅን ትክክለኛውንና ጸጉርን እንደ እብድ የሚያሳድገውን የቅርንፉድ አስማታዊ ውህድ እንዴት እንደምናዘጋጅ ደረጃ በደረጃ አሳያችኋለሁ። ወረቀትና እስክሪብቶ ይዘሽ ጻፊ ወይንም ቪዲዮውን ሴቭ አድርጊው። ለዚህ ውህድ የሚያስፈልጉን 2 ነገሮች ብቻ ናቸው። ንጹህና ያልተፈጨ ቅርንፉድ፣ 1 ብርጭቆ የፈላ ውሃ። በተጨማሪ ውህዱ ውጤታማ ለማድረግ የሮዝመሪ ዘይት ወይም የፔፐርሜንት ዘይት መጨመር ትችያለሽ። ይህ አማራጭ ቢሆንም የቅርንፉድ ኃይል ስለሚጨምረው ብትጠቀሚው ይመረጣል። አዘገጃጀቱ፣ መጀመሪያ ቅርንፉዱን ንጹህ ዕቃ ውስጥ ጨምሪው። በመቀጠልም ፈልቶ እሳት ላይ የወረደውን ትኩስ ውሃ ቅርንፉዱ ላይ አፍስሽበት። ወዲያውኑ የእንፋሎቱ ጠብታዎች ወደ ውጭ እንዳይወጡ ማሰሮውን ጥብቅ አድርገሽ ክደኙ። ይህ ሂደት ኢንፊውዥን ይባላል። ሙቀት የቅርንፉድ ንጥረ ነገሮችን ቀስ በቀስ እየመጠጠ ወደ ውሃ እንዲቀላቀሉ ያደርጋል። ይህ ውህድ ቢያንስ ለ12 ሰዓት ቢቻል ደግሞ ለ24 ሰዓት ጨለማና ደረቅ ቦታ አስቀምጨው። በሚቀጥለው ቀን ስትከፍችው የውሃው ቀለም ጠቆር ያለ ቡናማ ተቀይሮ ታገኘዋለሽ። ሽታው ራሱ እጅግ ደስ የሚልና አእምሮን የሚያነቃቃ ነው። በመጨረሻም የበለጠ ውጤታማ ለማድረግ የሮዝመሪ ወይንም የፔፐርሜንት ዘይት 5 ጠብታ አድርገሽ በደንብ ማዋሃድ ትችያለሽ። የመጀመሪያው እርምጃ የቅርንፉድ ውሃን በቀጥታ የራስ ቅልሽ ላይ ብቻ እርጭው። በተለይ ጸጉርሽ የሸሸበት ባዶ የሆነበት የግንባርሽና የመሃል አናትሽ ላይ በደንብ አድርገሽ ስፕሬ አድርጊው። እርምጃ 2 ይሄኛው በጣም ወሳኝ ነው። ውሃውን ከረጨሽ በኋላ ጣቶችሽን በመጠቀም ለ3 እስከ 5 ደቂቃ ያህል የራስ ቅልሽን ማሳጅ አድርጊው። ቅድም ያልኩሽ ወርቃማ ሰዓት መቼ ነው? ማታ ወደ አልጋሽ ከመሄድሽ በፊት ነው። ምክንያቱም ተኝተሽ እያለ የሰውነትሽ ሴሎች ራሳቸውን ስለሚያድሱ ቅርንፉድ ማታ ላይ ተአምር ነው የሚሰራው። ማታ ከመተኛትሽ በፊት ይህንን ጸጉርሽ ላይ አድርገሽ ስትተኝ ለምን በዛው ተኝተሽ ቦርጭሽን የሚያቀልጥልሽን ሌላ ነገር ለምን አጨምሪበትም? ጸጉርሽ ሌሊቱን ሙሉ ሲያድግ ሆድሽ ላይ ያለው ስብ ደግሞ ልክ እንደ ሻማ የሚያቀልጥ ከመተኛት በፊት የሚጠጣ አንድ ሚስጥራዊ መጠጥ አለ። ይህ መጠጥ በዚህ ቪዲዮ አሳይቻለሁ፣ ገብተሽ ማየት ትችያለሽ። ቅድም የቅርንፉድ ኃይል ስለሚያመክነው ሻምፖ ነግሬሻለሁ ብዬ ነበር። እሱም ሰልፌት ያላቸው ሻምፖዎች ናቸው። የቅርንፉድ ውሃ ስትጠቀሚ እነዚህ ሻምፖዎች የጸጉርሽን ቀዳዳ መልሰው ስለሚዘጉት ሰልፌት ፍሪ የሆነ ሻምፖ ብቻ ተጠቀሚ። ነገር ግን ጸጉርሽን አምሮ ፊትሽ ካበጠ ወይንም ድርብ አገጭ ካለብሽ ውበትሽ ሙሉ አይሆንም። ስለዚህ ያለምንም ቀዶ ጥገና የፊት ውፍረትን፣ እብጠትንና ድርብ አገጭን በፍጥነት የምታጠፊበትን ሚስጥር ለማወቅ አሁን ስክሪኑ ላይ የመጣውን ቪዲዮ ተጭነሽ ተመልከች። እዛ ቪዲዮ ላይ ይጠብቅሻሉ።